ሰላም ውድ የምኩራብ ሾው ተከታታዮቼ ዛሬ በአዲስ እንግዳ መጥቻለሁ። በምንወያየው በወቅታዊ ርዕስ ነው። እንግዲህ አማኑኤል አሰግድ ይባላል። የሥነ መለኮት ተማሪ ነው፣ እንዲሁም አገልጋይ ነው። በቅበተ እምነት አገልግሎት ደግሞ በማህበራዊ ሚዲያ በደንብ እናውቀዋለን። ባለፈው ቅዳሜ በሳሮ ማሪያ ሆቴል ፓስተር ቤኒሂን ከአሜሪካ መምጣቱን እንደሚመጣ አስመልክቶ በመጋቢት ወር ወደ ኢትዮጵያ መግለጫ ተሰጥቶ ነበር። ያን መግለጫም በምኩራብ ሾው አስተላልፈን ነበር። እዛው ላይ የተለያዩ ሀሳቦች ሊነሱ እንደሚችሉ ስለምናውቅ ለየትኛውም አስተያየት ክፍት መሆናችንን ገልጸን ነበር። አማኑኤል ማህበራዊ ሚዲያ ላይ በዛ ጉዳይ ሀሳቡን ሲያጋራ አይተን ነበር። ከዛን ጊዜ ጀምሮ ከተለቀቀ ጀምሮ የተለያየ ጎራዎች አሉ በሚዲያችን። ቤኒሂንን በአስተምህሮቶቹ በልምምዶቹ እጅግ አደገኛና አሳች እንደሆነ የሚገልጹ ብዙ ሰዎች አሉ፣ ከሀገር ውስጥም ከሀገር ውጭም። እንዲሁ ደግሞ ትልቅ መንፈስ ቅዱስ ያለበት ሰው እንደሆነና ደግሞ ወደ ሀገራችን ቢመጣ በረከት እንደሚሆን ሪፍሌክሽን ሲጽፉ የነበሩ አሉ። ስለዚህ ከአማኑኤል ጋር የቤኒሂን ትምህርቶች ምንድን ናቸው፣ ስለ ሐሰት ትምህርቱ፣ ስለ ወርድ ኦፍ ፌዝ እና ስለ ብልጽግና ወንጌል እሱ በጣም ስለሚታወቅባቸው ዲስከስ ልናደርግ ጠርተነዋል። አብራችሁን ቆዩ። እንኳን ደህና መጣ ማን። አመሰግናለሁ አክሊል ስለጋበዝከኝ። ቴንኪዩ አማን። ዋና የጋበዝኩ ርዕሰ ጉዳይ ፓስተር ቤኒሂን የተባለ አሜሪካዊ ወንጌላዊ ቴሌ ኢቫንጀሊስት በነሱ ይባላል። ለረጅም ዓመታት ይታወቃል። እሱ በሚለው እንግዲህ ያለፉት 50 ዓመታት አገልግሏል። ከ21 ዓመቱ ጀምሮ በአስተምህሮቶቹ በጣም ብዙ ነገሮች ይነሳሉ። የውሸት ፈውሶች፣ የውሸት ትንቢቶች፣ ከዛ ከብልጽግና ወንጌል ጋር በተያያዘ ሌላ ደግሞ የወርድ ኦፍ ፌዝ ትምህርትን በጣም በማቀንቀን በሱ እንትን ይላል። በዛ ብዙ ተከታዮች አሉት የእሱን አስተምህሮ እንዳለ እና ወደ ሀገራችን ይህ ሰው ይመጣል መጋቢት ወር ላይ ተብሎ ጋዜጣዊ መግለጫ ተሰጥቷል። ጋዜጣዊ መግለጫ ስትሰጥ ምን አየህ? ሪፍሌክት ስታደርግ ስለነበር ምን ተሰማ? ከሱ ልጀምር። እንግዲህ ቤኒሂን በጣም የሚታወቅ ሰው ነው በሚዲያ በተለይ በሀገራችን በሩቅ ተሆኖ በመጽሐፎቹም በተለይ ቴሌቪዥኑ ከመምጣቱ በፊት በመጽሐፎቹ በጣም ይታወቅ ነበር። በጣም የተዋወቀለት ሰው ነው። በጣም ብዙ ኢትዮጵያውያንም ከሀገር ሲወጡ የተለያዩ ኤቨንቶች ላይ እንደምንም ብለው እሱን ለመመልከት ይፈልጉ ነበር። ያው እንደምታውቀው ሀገራችን ውስጥ የፔንቴኮስታል ይሄ የፔንቴኮስጤ እንቅስቃሴ ከመንፈስ ቅዱስ ስራ ጋር በጣም ስስ ልብ ስላለን ብዙዎች ሰዎች ስስ ልብ አላቸው። ለቤኒሂንም ልክ እንደዚህ መንፈስ ቅዱስ ይሰራባቸዋል ተብሎ የሚታሰቡ ሰዎች፣ እግዚአብሔር ድንቅንና መልካምን ያደርግባቸዋል ተብሎ የሚታሰቡ ሰዎች ጋር አፕሮች ለማድረግ ብዙ የሚከብደን አይነት ሰዎች አይደለንም እና ብዙዎች ሄደው ለማየት ለመታዘብ በዝናው ምክንያት የሆኑ ሰዎች ናቸው። ለ30 ለ40 ዓመታት ሚዲያ ላይ የነበር፣ መድረክ ላይ የነበር፣ በጽሁፎች በቪዲዮዎች በጣም ይታወቅ የነበረ ሰው ነው እና እሱ ሰው እንግዲህ የብዙዎች አይ ቲንክ የልጅነትም ድሪም ይሁን ምን ይሁን ኢትዮጵያ ውስጥ እንዲመጣ ይፈለግ ነበረ። ከዚህም በፊት ከተወሰኑ ዓመታት በፊት እንደዛ ተሞክሮ እንደነበር አስታውሳለሁ። አሁን አይ ቲንክ ሰምሮ ይሁን ተሳክቶ ይሁን ብቻ ሊመጣ እንደሆነ ተመልክተናል። በጣም ትልቅ ነገር ሊመጣ እንደሆነ ነው ሲተዋወቅ የነበረው። እንደው በአንድ ጎኑ አንድ ወዳጄ እንዳለው እግዚአብሔር ራሱ ሊመጣ የሚመስል አይነት ማስታወቂያ ነው የተሰራው፣ ወይንም እዛ መግለጫው ላይ በቃ በጣም ተአምር ሊሆን እንደሆነ ነው የተነገረው የሚልን ነገር ታዝቤያለሁ። ግን በጣም ይታወቅ የነበረ በብዙ ኢቫንጀሊካል ዘንድ እንደውም ኢቨን አንዳንድ አገልጋዮች እሱን ለመምሰል ይጥሩለት የነበረ ሰው አሁን ኢምፐርሰን ሊመጣ ነው። ስለዚህ አንዳንዶች ሄሯቸውን ጀግናቸውን ሊያገኙት ነው ማለት እንችላለን። እንደዛ አድርገን መረዳት የምንችል ይመስለኛል። መግለጫቸውንም አቀባበል ይሄ ዝግጅቱንም እንደዛ መረዳት እንችላለን። ቤኒሂን ይሄ ከመንፈስ ቅዱስ እንቅስቃሴ ጋር ተያይዞ ሚራክሎችን በማድረግ ታምራቶችን በማድረግ ትንቢቶችን በመናገር በደንብ ይታወቃል። የሐሰት አስተማሪ ነው። የሐሰት
ነብይ ነው እንደሱ ማለት እንችላለን ቤንሂን። ለእንደሱስ የሚዳርጉ ማስረጃዎች በተለያየ ጊዜ ወጡ አሉ። በእርግጥ ሚዲያ ላይ በደንብ ብዙ ዶክመንታሪዎች ተሰርተዋል። ብዙ ምስክርነቶች ለማየት እድል አግኝቻለሁ እና አጋጣሚ የሚፈጠሩ ስህተቶች ናቸው ይሄ በአገልግሎቱ ወይስ ዴሊቤሬትሊ ኢንቴንሽናሊ ሆን ብሎ እስካም እያደረገ ነው እያጭበረበረ ነው በመንፈስ ቅዱስ ስም? እንግዲህ ቤንሂንን የሐሰት መምህር ሐሰተኛ ነብይ ብሎ ከመፈረጅ ወይንም እንደዛ ነው ከማለታችን በፊት ምንድን ነው የሚያደርገው ወይንም መድረኩ አገልግሎቱ ምን ይመስላል፣ አገልግሎቱን የሚመለከትበት የሚበይንበት መንገድ ምንድን ነው የሚለውን በአግባቡ መመልከት አስፈላጊ ይመስለኛል። እኔ እንግዲህ የቤንሂንን አገልግሎት ከመነሻው ጀምሮ በደንብ በጎመራበትም ወቅት በደንብ ፍሎ ባረገበትም ወቅት ላይ ያሉትን ስንመለከት ከቤንሂን አስተምህሮ ጀርባ የምናገኘው የነዚህ የነ ኮፕላንድን የነ ኬኔት ሃገንን ትምህርት የእምነት ቃል እንቅስቃሴ የሚባለውን ወይንም በሀገራችን የብልጽግና ወንጌል የምንለው እሱም በደንብ እናገኛለን መድረኮቹ ላይ። እሱን ስንል ዝም ብሎ ይሄ ተራ ክስ ወይንም ተራ ፍረጃ ለማድረግ አይደለም። ቤንሂን በወጥነት ባለው መንገድ በመድረኮቹ የሚያስተምራቸው ትምህርቶች የሚቀዱት ወይንም ምንጩን እንፈልግ ካለን የምናገኘው ምንጩን ከዚህ ወርድ ኦፍ ፌዝ የእምነት ቃል እንቅስቃሴ ከሚባለው ጋር ነው። የእምነት ቃል እንቅስቃሴ በዋናነት የኢየሱስ ክርስቶስ የመስቀል ላይ ስራን ሞቱና ትንሣኤውን በመመርኮዝ ያድነት ለሰዎች ብልጽግና፣ ለሰዎች ጤንነት፣ ለሰዎች ሀብት ማፍሪያ፣ ቁሳዊ ነገር ማግኛ አድርጎ የሚተረጉም እንቅስቃሴ ነው። ይህም ብቻ ማለታችን አይደለም። በተለያየ መንገድ ሊተረጉመው ይችላል። ግን በዋናነት ከቤንሂን ጋር ስናገናኘው ሰዎች ኢየሱስ ክርስቶስን ስላገኙ ሀብት ማግኘት እንዳለባቸው፣ ጤንነት ማግኘት እንዳለባቸው፣ ጤና በዛ በኩል እንደሚገኝ እውነት ነው። እግዚአብሔር ጤናን ይሰጣል። እውነት ነው። እግዚአብሔር በሀብት ይባርካል። ይሄ ብዙ እንትን አይደለም። ይሄ እግዚአብሔር ለመላው ዓለሙ ያበጀው መርህ አለው። ምን ማለታችን ነው? እግዚአብሔር ይህንን ዓለም መጋቢው እንደመሆኑ መጠን ያስቀመጠለት ፕሪንሲፕል አለ። እውነት ነው። ሁሉንም ሰዎች በሚባርክ ፍጥረቱን በሚባርክ ወደ ፈለገው ግብ በሚደርስበት መንገድ አድርጎ ነው ያበጀው። ነገር ግን ሰው ክርስቲያን ስለሆነ ብቻ የተለየ በኢየሱስ ክርስቶስ መምጣት መገለጥ በዛ በኩል ብቻ የተለየ ድነትን፣ የተለየ ብልጽግናን፣ የተለየ ሀብትን እንደሚያፈራ አድርጎ በተደጋጋሚ እንደሚሰብክ የአማኙ እምነት ደግሞ የራሱ የእግዚአብሔርን እምነት የሚመስል እንደሆነ አማኙ ካመነ እግዚአብሔር ይሁን ሲል የሆነው አይነት እምነት እንዳለው፣ ስለዚህ ያንን በማድረጉ የፈለገውን ነገር ማግኘት እንደሚችል የኢየሱስ ክርስቶስን ስራ ከቁሳዊና ከምድራዊ ነገሮች ጋር ከግላዊ ነገሮች ጋር በማገናኘት የሚሰራ። ስለዚህ አጉል ፍረጃ ውስጥ ከመግባታችን በፊት ሰውየው የሚያስተምራቸው ትምህርቶች እነዚህ ናቸው ማለት እንችላለን። ከነዚህ ትምህርቶች ጋር አብሮ የፈውስ እንዲሁም የተለያዩ የኮንፌሽን የሚመስሉ ነገሮችን ሲያከናውን እንመለከታለን። እነዛ የሚያከናውናቸውንም ነገሮች እንዳሉ እንደወረዱ ብንመለከታቸው አንድ የምናገኘው ነገር ሰው ፈውስን ሰው እሱ የሚሰጠውን ኮንፌሽን እሱ የሚሰጠውን የብልጽግና መፍትሄ ለማግኘት ቤንሂን ላይ ወይንም የቤንሂን አገልግሎት ላይ ዘርን መዘራት እንዳለበት ለቤንሂን እስከሰጠ ድረስ እንደሆነ እንደሚባረከው ያው የሚባለው ለእግዚአብሔር ስትሰጡ ትባረካላችሁ ነው። ግን ሊትራሊ ለቤንሂን መስጠት ነው። ለሌላ ሰው ለችግረኛ ለምናም ስትሰጥ አይደለም የምትባረከው። ለታመመ ወይ ለተጎዳ ሰው ስታደርግ አይደለም የምትባረከው። ስፔሲፊክሊ ለቤንሂን በሆነ ኤንቨሎፕ ስትሰጥ ነው የምትባረከው የሚል ፕሪንሲፕል ነው ያለው። እግዚአብሔር የሚባርክህ የቤንሂን አስተምህሮ እግዚአብሔር የሚባርክህ እግዚአብሔር የሆነ ነገር የሚያደርግልህ አስሎንገስ እስከሰጠህ ድረስ ነው።
ስለዚህ ይሄንን የእግዚአብሔርን የነፃ ስጦታ አይደል በጸጋ እናምናለን እንግዲህ ወንጌላውያን እንደመሆናችን እና ይሄንን የጸጋ ስጦታ በነፃ የሚሰጠውን እግዚአብሔር እንዲያው እንደወደደ የሚሰጠው ያንን ስጦታ በገንዘብ ይቸረችራል ማለት ነው። እኔ እንደውም አንዳንዴ የቤንሂንና የሱን ብጤዎች ቴዝል የሚባል ሰው አለ። ቴዝል ማርቲን ሉተር ከተማ ውስጥ መጥቶ ማርቲን ሉተር እነዛን 95 አናቅስት እንዲለጥፍ ያደረገው ልክ ብር ስትሰጥ ይላሉ ያን የኃጢአት ይቅርታ ሰነድ ይሸጥ ነበር እና የኃጢአት ይቅርታ ሰነድም በጳጳሱ ማህተም ተደርጎ ነበር የሚሸጠው እና ብር ስትሰጥ በፑርጋቶሪ ከሞቱ በኋላ በማረፊያ ቦታቸው ያሉ ሰዎች ቱር ብለው በአንድ መንግስተ ሰማይ ይገባሉ ብሎ የሚቀሰቅስ ሰውዬ ነበር እና ልክ ዘሞመንት ይቺ ሳንቲሟ ኪችል ስትል ቦክሱን ጫፏን ስትነካው በቃ ሰውየውም ከፑርጋቶሪ ባንዴ ቱግ ብሎ እላይ ይገባል ይላል። ለእኔ ልክ እንደዛ አይነት የእግዚአብሔርን የነፃ ስጦታ የእግዚአብሔርን ምጋቤ እስካም በማድረግ ቀደም አንተ እንዳልከው የመቸርቸር አይነት መንገድን የሚሄድ ነው። ስለዚህ ሐሰተኛ ነብይ ነው ስንል ሐሰተኛ መምህር ነው ስንል በእነዚህ ምክንያቶች ነው። ምናልባት ሌሎቹን እያዳለጠው በሚመስል መልኩ አንዳንድ ጊዜ ደግሞ ይቅርታን እየጠየቀ ደግሞ ተመልሶ በሚገባባቸው በሚመስል መልኩ በተደጋጋሚ የሚመላለሱ አይነት የሐሰት ትምህርቶችን ይናገራል። ብልጽግና ወንጌል ካላቸው አንድ ባህሪ እኛም ሀገር ያሉት ሌሎችም ስንሰማ ለአገልጋዩ ስትሰጥ ነው የምትባረክ ይላሉ። ሌላ ምን አይነት መርህ ያመጣሉ? ለመሬት ላይ መዝራት አለብህ፣ የማያበቅል ላይ መዝራት የለብህ የሚሉና ስለ መስጠት ሲያወሩ እነሱ የሚያወሩት እነሱን የሚያበለጽጋቸው ለነሱ ነው። ልክ እንደ ፒራሚድ እስካም እንደሚባለው ከላይ ያሉት ሁሉም ለነሱ ይሰጣል፣ ከታች ያለው እየሰፋ የሚሄደው ከላይ ያለው እየበለጸገ ይሄዳል፣ ታችኛው ለጋይ ህይወት የለውም። እና ኢቨን ምን ይላሉ? ለድሃ ስትሰጡ የድሃው አኖይንቲንግ ያገኛቸዋል፣ አበለጽጉም ይላሉ። ቃል በቃል ይሄ የሰሟቸው ናቸው። ችግረኛ ትስጡ ብቻ አይደለም፣ ችግረኛ ስትሰጡ you are buying his ማለት ያኔ ችግር እንትን ወደ እናንተ እየሳባችሁ ነው ብለው ያስተምራሉ። ስለዚህ ዳይሬክትሊ ለእኛ ስጡን ነው፣ ግን ለእግዚአብሔር እየሰጣችሁ ነው ብለው ነው የሚያስተምሩት። እና ኢንፋክት የእግዚአብሔር ወኪሎችም እኮ ስለሆኑ ነው አይደለ? በችግሩ የብልጽግና ወንጌል መምህራን በእነሱና በእግዚአብሔር መካከል ህዝቡን ይዘው የሚያቀርቡ መካከለኛ ሆነው የሚያገለግሉ ናቸው። እና ኤኒቲንግ የሚያደርጓቸው ነገሮች ምክንያቱም ከስያሜዎቻቸው መመልከት ትችላለህ። አፖስትል ይላሉ፣ ነቢይ ይላሉ። ዋና ነገር ይህንን የሚሉበት መሰረታዊ ነገር ዝም ብለው ከክርስትና ጋር ለመቀራረብ ብቻ ሳይሆን ያ ኦቶሪቲ ለምሳሌ ጳውሎስ ወይ ጴጥሮስ ወይ ማቴዎስ እንደሆነው ኦቶሪቴቲቭ እንደሆነው ስልጣን እንደነበረው መገለጥን ተቀብለው ከኢየሱስ ክርስቶስ የተቀበሉትን እንደሚሰጡት እነዚህም መገለጥን የሚሞሉ በእግዚአብሔርና በሰው መካከል ያሉ ሰዎች አድርገው ራሳቸውን ስለሚቆጥሩ ደሞር ለነሱ በሰጠህ ቁጥር ደሞር ትቀርባለህ። ወደ ናት ኤግዛክትሊ ወደ እግዚአብሔርም ማለት ነው፣ ወደ ሀብት ነው የምትቀርበው። ደግሞ በጣም እንትኑ ማለት ነው። እነኛ ቤተክርስቲያናት ውስጥ ስትሄድ እነኚህ ውጭ ያሉትን ሰባኪዎች ጋር የሚሰበከው ስብከት በጠቅላላ ከሄልዝና ወልዝ ጋር የተያዘ ነው። ጤናህ ነው። ፉል ታይም ስብከት ቅድም እንዳልከው የክርስቶስን የመስቀል የድህነቱን ስራ ለነፍሳችን የተሰራውን ቤዛነት ለዚህ ምድር ህይወት እንደተደረገ ተደርጎ ይሰበካል። እና በአብዛኞቻቸው ምዕመናቸው ውስጥ ከዛ በኋላ የምታየው የሀብት ፉክክር ነው። እግዚአብሔር ባረከ ሲባል መኪና፣ እግዚአብሔር ባረከ ሲባል ቤት፣ እግዚአብሔር ባረከ ሲባል እንደዛ ይሆንና ሌሎች ደግሞ አደር ሳይድ ይሄኛው ሀብት የሌላቸው እግዚአብሔር እንዳልባረካቸው በመንፈሳዊነታቸው ያነሰ እንደሆነ ያደርጋሉ። ይሄ ባህሪው ነው እንዳለ የትምህርቱ ብዬ አስባለሁ። በጣም እውነት ነው። በቃ እንዳልከው ነው የእግዚአብሔር ባርኮት የሚለካው፣ የእግዚአብሔር ደግነትም የሚለካው አንደኛ በእነሱ ሰርክል ውስጥ ባለው ፍክክር በገንዘብ መጠንህ በቁስ መጠንህ ነው። ኢንፋክት የብልጽግና ወንጌል አንዱ እንግዲህ ክፋት የእግዚአብሔርን ታላቅ የአድህኖት ስራ
በጣም አቅልሎ በጣም አውርዶ በአንተ ልክ ለመስፋት ይሞክራል። ማለት እግዚአብሔር ፍጥረትን በሙሉ የሰውን ኃጢአት በሙሉ ያስወገደበትን ታላቁን ስራ በጣም ማንም ሰው ማለት ማንም በትጋት የሰራ ሰው ማንም ኢኮኖሚያዊ ፖሊሲዎች ተመቻችተውለት የተጋና የለፋ ሰው ሊያገኝ የሚችለው በትጋትህ ኢዝሊ የምታገኛቸውን ነገሮች እነሱ ከእግዚአብሔር ዘንድ የሚመጡ አድርገው ይቆጥሩታል። ይሄንን እንግዲህ እግዚአብሔር ቀደም እንዳልኩት መርሆችን አስቀምጧል አይደል? ፍጥረቱ የሚተዳደርበትን ፍጥረቱ የሚመግብበትን ለምሳሌ የፍጥረት ፈረቃ አለው አይደለ? የሚመሽበት ጊዜ አለ፣ ፀሐይ የሚወጣበት ጊዜ አለ፣ ብርድ የሚሆንበት፣ ዝናብ የሚሆንበት፣ ፀሐያማ የሚሆንበት። ልክ እንደዚሁ እግዚአብሔር ዓለሙ እንዲተዳደር ያበጀው ደግሞ ስርዓት አለ ከስራ ጋር በተያያዘ መንግስታት እንዲኖሩ ያደረገበት የሰራውን እንዲሸልሙ በጎ አድርጎ የተጋውን በላቡ ፍሬ በወዙ ፍሬ የሚበላውን እንዲሸልሙ የሚያደርግበት ደግሞ በስንፍናቸው ባለመስራታቸው ደግሞ የሚታወቁ የሚቀጡበት ራሱ ስርዓቱ እንዲቀጣው የሚያደርግበት ይህንን እግዚአብሔር ልክ እንደ ፍጥረት ሕግ የሰጠው ነው። ስለዚህ ይህንን ባይፓስ ለማድረግ ሀሳባቸውን ይዘው ወደ መጽሐፍ ቅዱስ ጥቅሶችን በማውጣት አንዳንድ የመጽሐፍ ቅዱስ ሀሳቦችን በጣም ጠማማ በሆነ መንገድ በመተርጎም ሰዎች የእግዚአብሔርን በጎነት የእግዚአብሔርን ምጋቢ አጣመው እንዲረዱ እና እግዚአብሔር ደግሞ ባረከ የሚለውን ቁሳዊ እንዲሆን በማድረግ ብልጽግና ወንጌል ሰዎችን ከቁሳዊ ሀብት ጋር አገናኝቶ የእግዚአብሔር ምጋቤን የእግዚአብሔር ድነትን የእግዚአብሔር መላ ዓለማዊ ሀሳብን ከቅዱሳት መጽሐፍት እያፋታ የሚያቀርብ መሆኑ ላይ በደንብ ማስመር መቻል አለብን ብዬ አስባለሁ። የብልጽግና ወንጌል ለምንድን ነው ለሰው ልጆች ምቹ የሆነው? በተለይ ለብዙ አማኞች ድሃ ሀገሮች ሳይሆን ሀብታም የሚባሉ ሀገሮች የሚሰራባቸው ሀገሮች እነ ቤኒን እነ ኮፕላንድ ያሉበት ሀገር እንግዲህ የዓለማችን ትልቋ ባለጠጋ ሀገር ናት። እዛም ያሉ ሰዎች ይሄ ወንጌል ምቾት ይሰጣቸዋል። እዚህም ሀገር የብልጽግና ወንጌል አካባቢ ብዙ እግዚአብሔር ፋይናንሻል የባረካቸው ሰዎች ዋና የነኚህ ሰዎች ሰጪ በዛ መልኩ ቢባረኩ ማለት በቂ ገንዘብ ወረድ ያላቸው እዛ ሄዳሉ። ሊያገኝ የሚፈልገው እንዳሉ ሆነ አይደለም እና የሌለው በሾርት ከት በዛ መንገድ ለማግኘት ገንዘብን ሲጠቀምበት ታያለ። ግን ያለው ስቴብል የሆነ ፋይናንሻሊ የነኚህ ሰዎች ዋነኛ የገንዘብ ሰጪና ረጂ ተከታይ ሆኑ ታገኘዋለ ብዙ እና ምንድን ነው የብልጽግናን ወንጌል የበለጸገውም ሰው ሁሉ እንዲከተሉ አድርጎና ምቹ ያደረገው ለሰው? ሁለት ነገሮችን እንደኔ እንግዲህ ፐርሰናል እይታ ሁለት ነገሮችን ማንሳት እንችላለን። አንደኛው የብልጽግና ወንጌል ክርስቶስን ያለ መስቀል ስለሚሰብክ በጣም ሲምፕል የሆነ በጣም ቀላል የሆነ ለመኖር የማያታክት የማይከብድ ክርስትናን ይነግራል። ክርስቶስ አለ ግን መስቀሉ የለም። ክርስቶስ አለ ግን ጠባቡ መንገድ የለም። ክርስቶስ አለ ግን ይሄ የጽድቅ መንገድ የእግዚአብሔር ትክክለኛ መስቀልን ተሸክሞ የሚሄድን ኢየሱስ ክርስቶስን ፈለግ ያደረገበት ያ መንገድ የለም። ስለዚህ ለጆሮ የሚስብ ነው። በጣም ይጥማል። ለመከተል ብዙ አይከብድም። ስለ ቤተክርስቲያን ሄደ ኮንፌስ ማድረግ ነው። ካለው ከስታተሱም አንጻር ትመቻቻለህ እዛው ካለው። ስለዚህ ክርስቶስን ያለ መስቀል ማቅረቡ በጣም እንዲወደድ አድርጎታል። ከዚሁ ጋር አያይዘን ደግሞ የሁሉ ነገር ማዕከል አንተ መሆን ሰው ነው። አዘ ሴንተር የዚህ ትምህርት ማዕከል ሰው ነው። ሲሳሳትም ሲያጠፋም የሚያጠፋበት መሰረታዊ ምክንያቱ ማዕከሉ ላይ ሰው መኖሩ ነው። ለምሳሌ አንዳንድ በብልጽግና ወንጌል አማኞች ዘንድ የሚባሉ ለምሳሌ ኢየሱስ ሰይጣን ይላሉ አይደለ? ኢየሱስ ለኛ ሲል በቃ ያልከፈለው ዋጋ የለም እስከ መሰይጣን ድረስ ይላሉ። እንግዲህ ይሄ አንዱ የሚነሳው የሚመነጨው እግዚአብሔር ለሰው ልጅ ሲል በቃ የማይገባበት ጉድጓድ የለም። ይሄ እንዴት ነው ማደርገው ነገር የገባበት ገብቶ ምናምን ነው ፖይንቱ። ስለዚህ ዘ ወረስት የሚባለውን ጭምር ያደርጋል ነው ነጥቡ። ስለዚህ ሰው ማዕከል እስከሆነ ድረስ
ትምህርታቸው በሙሉ የሚቃኘው በዛ ነው። ስለዚህ አንተን ከማስደሰት ጋር፣ አንተን ከማርካት ጋር፣ ያንተን ኢሞሽን አፒል ከማድረግ ጋር፣ ከጆሮ ከመኮርኮር ጋር ልክ ጳውሎስ እንደሚለው ጢሞቴዎስን በቃ በጣም ሰዎች ለጆሮአቸው ተስማሚ የሆነ ትምህርት በመጨረሻው ዘመን እንደሚለው ልክ እንደዛ አይነት በመሆኑ ሁሉም ሰው ይወደዋል፣ ድሃውም ሀብታሙም ይወደዋል። ምክንያቱም ለስጋ የተመቸ ክርስቶስን ያለ መስቀሉ፣ ክርስቶስን ያለ እውነት፣ ክርስቶስን ያለ ቅድስና ስለሚናገር። ሌላው የሚመስለኝ የሰው ኔቸር ነው። ሰው በባህሪው በቃኝ ባይ አይደለም አይደለ? የሚጠረቅ አይደለም። ይሄ ሂውማን ዋንት የምንለው የሰው ፍላጎት እዚህ ጋር ይብቃኝ ባይ አይነት አይደለም። ስለዚህ አሁንም ማግኘት የሚሻ አሁንም ማካበት የሚሻ እንደዛ አይነት ባህሪ ያለው እና ከዛ አንጻር ተነስተን ከተመለከት ነው ያለ መስቀል ክርስቶስን ይሰብካል። እንዲሁም ደግሞ የሰው ፍላጎቱ በጣም ትልቅ በመሆኑ ምክንያቱም አለው የምትለው ሰው ብዙ እንዲኖረው ነው ድጋሚ የሚፈልገው፣ ብዙ ማካበትን ነው የሚፈልገው እና ይሄ የሰውን ባህሪም ስለሆነ ማለት ነው። ኢንፋክት የእኛ ዘመን ብቻ መገለጫ አይደለም። የነበረ ከፈርስት ሴንቸሪ ጀምሮ የነበረ አይነት ትምህርት ነው። የሰውን ፍላጎት ላይ ክርስትናን መስርቶ ማቅረብ፣ የሰው አተረጓጎም ላይ ፈልጎ ማቅረብ የከረመ የሰነበተ የምትለው አይነት ነገር ነው እና እኔ እነዚህ ይመስሉኛል ማለት ኖሮትም ሰው ሊኖረው ስለሚፈልግ አግኝቶም ማግኘት ስለሚፈልግ እና ምናልባት ከዚሁ ጋር አያይዘን ደግሞ ኢንሴኪሪቲም ስላለ ብዙ ሰው ዋስትናም ስለሌለው ይህንን ቶሎ ቶሎ ልክ እንደ መድኃኒት ቶሎ ቶሎ ጆሮ ላይ ካላደመጠው ካልሰማውና ልክ እንደ እስትንፋሱ ካልወሰደው ዋስትናው የሚናጋበት ስለሆነ ምክንያቱም አንዳንዶቹ በዚህ መንገድ ጽድቅ በሌለው መንገድ ያካበቱትንም ሀብት ሜንቴን የሚያደርጉት በዚሁ መንገድ መሆኑን መዘንጋት የለብንም እና ይሄ በደንብ መሰረታዊ ይመስለኛል። ቤኒን በጣም ከሚታወቅበት አንዱ ነገር ንስሐ በመግባት ነው፣ ይቅርታ በመጠየቅ ነው። የዛሬ 30 ዓመት ወይ ከዛ በላይ 1993 በፈረንጆቹ ስላሴ 3 አይደለም 9 ነው ብሎ አስተምሮ ነበር ትሪኒቲ። ከዛ ይቅርታ ጠይቋል ያኔ ወይ ቲቪ ላይ ወይ ጋዜጣ ላይ። ከዛ በኋላ በተለያየ ጊዜ የብልጽግና ወንጌሎቹ ላይ አሁን በጣም ፖፑላር የሆነ ቪዲዮ አለው። the gospel is not for sale ሆሊ ስፒሪትን $1,000 እየሰጠን አንሸውደውም፣ በቃ ከዚህ በኋላ ገንዘብ አልሰበስብም፣ ለሆሊ ስፒሪት የምንሰጠው ገንዘብ የለም ብሎ ሲናገር ሰምተናል። ከዛ ደግሞ 2019 ላይ እንዲሁ ሚዲያ ላይ ቀርቦ ደግሞ በትምህርቶቹ በተለይ ከፕሮስፔሪቲ ጎስፐል አኳያ ተሳስቻለሁ ብሏል። እንዲሁም አንዳንድ ቪዲዮዎች ሳይ ሌሎችን የብልጽግና ወንጌል አሰባኪዎች ወንጌሉን እያፋታችሁ ነው ከኢየሱስ ተመለሱ ይሏቸዋል እግዚአብሔር ብሎ ልክ አይደላችሁም ብሎም ሲገጽጽም ሰማለሁ እና ይህን የንስሐ መንገድ አጥፍቻለሁ ብሎ የመመለስ መንገድ ያን የተናገራቸውን ኮንፌሽኖች እንዴት ተዋለ? እንዴት ተገምተዋለን? ቤኒን እንግዲህ በጣም ብዙ የስህተት ትምህርቶችን ይናገራል። ልክ እንዳልከው ስላሴ 9 ነው ብሎ ተናግሯል። የእግዚአብሔር መገለጥን እሞላለሁ ወይንም የእግዚአብሔር ኃይል ማኒፌስቴሽን ነኝ ብሎ ተናግሯል። በጣም ለቁጥር አዳጋች የሆኑ ትምህርቶችን ይናገራል። የብልጽግና ወንጌል ሰባኪ እንደመሆኑ እና ሁልጊዜ ልክ እነዚህ ትምህርቶች ይሄ ነገር ትክክል አይደለም፣ በመጽሐፍ ቅዱሳዊ አረዳድ በታሪክም በምንም ስትሃል ሲባል ቶሎ ብሎ ይቅርታ ይላል። እኔ ቤንሂንን እና ይቅርታውን የምረዳቸው ብዙ ጊዜ እንግዲህ ታሪክም የሚነግረን ማለት ነው። ቤንሂን ብዙ ጊዜ ይቅርታ ሲል ይቅርታውን እንደ እውነተኛ ንስሐ ሳይሆን እንደ ስትራቴጂ ነው የሚጠቀምበት። በአገልግሎቱ ዙሪያ ድምፆችን አይፈልግም። በሚያደርገው ነገር ዙሪያ ይሄ ነገር ተሳስቷል ልክ አይደለም ምናምን ብሎ ሪጅድ ሆኖ እንደ ሌሎቹ አሁን ኮፕላንድ ምናምን አይ ይሄ አስተምህሮ ወይ ነው ብለው
በቃ ግግም ብለው ስቲክ አድርገው ከዛ ጋር ይቀጥላሉ። ታማኝ ናቸው ለሚያስተምሩት ትምህርት። ቤንሂን ግን አስሎንጋስ ልክ እኛ ሀገር እንዳሉ አንዳንድ ሰዎች አስሎንጋስ ጥቅምን እስካመጣለት ድረስ መድረክን እስከሚያመጣለት ድረስ እና ደግሞ ድምፆችን እስካልከፋፈለበት ድረስ ይቅርታ የመግባት ችግር የለበትም። ይቅርታ አጥፍቻለሁ የማለት ችግር የለበትም። የቤንሂን ችግሩ ተሳስቻለሁ ያለውን ነገር ደግሞ አጌን እንዳጌን የማለት ነው። ማለት በቃ አይታቀብም ከዛ። ለምሳሌ ቅድም እንዳልከው የብልጽግና ወንጌል በጣም ትክክል አይደለም፣ በጣም አጥፊ ነው፣ የእግዚአብሔርን ማዳን በብልጽግና በጤና ወይንም በዌልዝ መተካት የለብንም ይላል። አይ ቲንክ 3 ወር ቆይቷል አይመስለኝም። ከ3 ወር በኋላ ድሮ ወደነበረበት ቢዝነስ አስ ዩዥዋል ሲመለስ ታገኘዋለህ። ስለዚህ ለቤንሂን ንስሐ ስትራቴጂ ነው። ስትራቴጂውም ሁሉንም በአንድ ላይ ኢቫንጀሊካል የሚባለውን ፕሮቴስታንት የሚባለውን ሰርክል በአንድ ላይ ለማግኘት በአንድ ላይ ስራውን እንዲሰራበት እንዲመቻችለት የሚያደርግበት ቱል እንጂ እኔ አሰች እውነተኛ ንስሐ አይመስለኝም። ምክንያቱም አሁን ይሄንን ለማለት እውነተኛ ንስሐ ምንድን ነው? እውነተኛ ይቅርታ ምንድን ነው? አንድ አገልጋይ ይቅርታ ሲጠይቅ ምንድን ነው የሚያደርገው የሚለውም በደንብ ምክንያቱም መጽሐፍ ቅዱሳዊ መርህ ስላለን ማለት ነው። የንስሐ መርህ ሳምቲንግ የሆነ አዲስ ነገር አይደለም። መጽሐፍ ቅዱሳዊ መርሆቻችን መካከል አንዱ ሰው ንስሐ ሲገባ በቤተክርስቲያንም የምናውቀው ቤተክርስቲያንም ያንን ስትተረጉሞ የምናውቀው ሰው ንስሐ ከገባ ያ ርዕስ ላይ አያውቅም ነበር፣ ተሳስቷል፣ ስቷል። ስለዚህ የመጀመሪያው ልክ ስህተቱን የሚያክል ይቅርታን ይጠይቃል አይደል? አደባባዩ ስህተት እስከሆነ ድረስ። ሁለተኛ ደግሞ እስኪስተካከል እስኪያርም መሰረታዊ ክርስቲያናዊ አስተምህሮች ላይ ርቱ የምንለው ትክክለኛ የምንለው ጤናማ የምንለው ትምህርት ላይ እስኪስተካከል ድረስ ቁጭ ብሎ ሰው ተመድቦለት ይማራል። በአግባቡ ይማራል። ጊዜ ይወስዳል። ያደረሰው ጥፋት ምን ያክል አደገኛ እንደሆነ እንዲያውቅ ይደረጋል። ከዛ በኋላ ነው ወደ አገልግሎቱም የሚመለሰው፣ ወደ ትክክለኛ ጸጋውንም ወደ መጠቀም ቤተክርስቲያንም የምትመለሰው። አይ ቲንክ ለዚህ ነው ብዙዎች ከእናንተ መካከል መምህራን አይሆኑ የሚለው መጽሐፍ ቅዱስ። ምክንያቱም ከመናገር ብዛት ከመድረክ ብዛት መሳት በጣም በጣም ቀላል ስለሆነ፣ በተለይ ደግሞ ልክ እንደነ ቤንሂን አይነት ገና ኤርሊ ስቴጅ ላይ ነፍስ ሳያውቁ ራሳቸውን መድረክ ላይ ያገኙ ሰዎች፣ ለእነዚህ አይነት ሰዎች መሳት በጣም ቀላል ነው። የሚያነቡበት የሚዘጋጁበት ጊዜ አልነበረም። ምናልባት ሁለተኛ ደግሞ የሚመስለኝ እነ ቤንሂን ኦልሬዲ ቅምጥልነትን ለምደዋል። ማለት የኮስቲን የወንድሙ ልጅ የጻፈውን መጽሐፍ አንብበው ከሆነ ተመልክተው ከሆነ በጣም አስደናቂ ነው። የሚኖሩት ኑሮ የሀብታቸው ልክ የሚያርፉባቸው ሆቴሎች በቃ ፕሬዚደንሻል ናቸው። ገባ? ልክ የአንድ ሀገር መሪ ሲመጣ የሚያደርገውን አይነት ፕሮቶኮል ያላቸው ሰዎች ሆነዋል። ስለዚህ ይህን ቅምጥልነት ይቅርታ ብሎ ጠይቆ ያንን ስራ ካቆመ አንዱ የሚያቆመው ይህንን ህይወት ነው። ኦልሬዲ የለመደውን የሌክዠሪ ህይወት፣ የቅምጥልነት ህይወት በኑሮ በሀብቱ በምናምኑ የሚያገኛቸውን ነገሮች ባጭሩ ያቆማቸዋል። ማግኘቱን ያቆማል ማለት ነው። እና አይ ዶንት ቲንክ ይህንን ደግሞ የሚፈልገው አይመስለኝም። ግን ልጀቱን ሳክሪፋይስ ማድረግ አይፈልግም። የሚያርፍባቸውን 5 ስታር ምናምን ሆቴሎች እነሱን ሳክሪፋይስ ማድረግ የሚፈልግ አይመስለኝም። ስለዚህ ይቅርታውን እንደ አንድ ስትራቴጂ እንደ ስልት ስራውን አስ ዩዥዋል ለመቀጠል እንደ ስልት ነው የምመለከተው። እንደዛም ነው ደግሞ ኢን ሪያሊቲ ስንመለከተው እንደዛ ነው። ብልጽግና ወንጌልን ተሳድቦ ልክ አይደላችሁም ብሎ ልክ እንዳልከው ንስሐ ግቡ ብሎ ኢቭን ለሌሎቹ ግን ራሱ አለበት ከእግዚአብሔር ትክክል። በጣም እኔ ይሄ ስለ መንፈስ ቅዱስ ከጻፋቸው ስለ መንፈስ ቅዱስ ከሚያስተምራቸው ነገሮች መካከል አንዱ በጣም የሚገርመኝ ልክ የእግዚአብሔር መንፈስ በኢየሱስ ክርስቶስ ላይ እንደነበረው ልክ በእኔ ላይ ነው አይነት ኢኩዌት አድርጎ።
ምክንያቱም የእግዚአብሔር መንፈስ በኢየሱስ ክርስቶስ ላይ የነበረው የድነትን ስራ ይሰራ ዘንድ መሲሐዊ አዋጁን ያውጅ ዘንድ የእግዚአብሔርን መንግስት ያመጣ ዘንድ ነው። በሴም ቶክን ማለት ነው የእግዚአብሔር መንፈስ በሱ ላይ እንዳለ እና ለሌሎችም እንደሚሰጥ ልክ ኢየሱስ ክርስቶስ አጽናኙን ልክላችኋለሁ እንዳለ እሱም ልክ እንደዛው እንደሚሰጥ አድርጎ ራሱን ይቆጥራል እና ይሄ የትንቢትና የፈውስ ፕሮግራሞቹን ሲያደርግም አጌን ኤንድ አጌን ታገኘዋለህ። እዛ ውስጥ ተመላልሶ የሚቀርብ አይነት ፍሎ ያለው ፍሰት ያለው አይነት ነገር ይመስለኛል። የወንድሙን ልጅ ኮስትሂን መጽሐፍን እንዴት አገኘው? በመጽሐፉ ቤኒሂን ጋር በነበረባቸው ጊዜያት ያየውን ነገር ኤክስፖዝ አድርጓል። ከፈውስ አኳያ አብሮት በነበረበት ጊዜ እናወራለን። እኛም ሀገር ፈውስ ብዙ ጊዜ ፈውስ ሲባል ልክ ጌታችን ኢየሱስ ክርስቶስ እንዳረገው ተነሳና ተመላለስ ያን ሽባ ወይ እንደዚህ ይሄ ፕራክቲካል የሆነ ፊት ለፊት ፊዚካል የሆነ የሚታየው ነገር በትክክል ወደ ትክክለኛ ነገር ሲቀየር አይቻል አቅም ብሎ ምስክርነቱን ይሰጣል። ይሄ ጀስት ተፈውሰናል የሚለው ወደሱ በደንብ እመጣልሃለሁ እንደሱ አይነት ድራማዎች የፈውስ ድራማዎች ነው ያየሁት ብሎ ይመሰክራል። እንግዲህ የወንድሙ ልጅ ነው አጎቱ ነው። ያን ደግሞ በዚያ ያየውን መጽሐፍ ጽፎ በመጽሐፍ ደረጃ እንትን ብሏል። መጽሐፉን እንዳነበብከው ስለማውቅ ሪፍሌክሽን ከወንድሙ ልጅ ምስክርነት ተነስተ ያንተ ሪፍሌክሽን በምን ታየዋለህ? እሱ የኮስቲን እንግዲህ እንዳልከው የወንድሙ ልጅ ነው። የወንድሙ ልጅ ብቻ ሳይሆን የቤኒሂን አገልግሎት ወራሽ ተደርጎ ይወሰድ የነበረ ሰው ነው። ምክንያቱም የመጣ የነበረበት መንገድ ኢቨን በቃ ቤኒሂንን በቶሎ ጡረታ ያስወጣዋል የሚባል እስከዚህ እስከ እርጅናው ድረስ ያስኬደዋል ማይባል አይነት ሰው ነበር እና እግዚአብሔር ኢንካውንተር እንዳደረገው ይናገራል። በዛ ውስጥ አንዳንድ ልምምዶችን ይናገራል። ከፈውስ ጋር በተገናኘ የነበሩ ልምምዶችን፣ ከአስተምህሮ ጋር በተገናኘ የነበሩ ልምምዶችን ይናገራል። መቼም ብዙ ሰው አንድ መረዳት አለበት ብዬ የማስበው አድማጮች ተመልካቾችም ቤተሰብ የሆነ ሰው ነው ለእውነት ቆሞ የወጣው እዚህ ጋር ማለት ይሄ የእስራኤላዊ ኑሮ የግሪክ ኑሮ ማለት ሞሮፍ እኛን ሀበሻን እና የአፍሪካዊን የሚመስል ኑሮ ነው በጋራ ስለሚኖር ማለት ነው። እና አንድ ፋሚሊ የነበረ እንደው ከወንድሙ ልጅ አያናግሩትም ሁላ እስካሁን ጸለው ቤተሰቡ አግሎት ሲናገር የወንድሙ ልጅ ከማለት ልጁ ማለት የሚቀል አይነት ነው። ምክንያቱም በቃ ላይክ አንድ ሃውስ ውስጥ አንድ ቤት ውስጥ የሚኖሩ ሰዎች ናቸው እና የሰጠው ምስክርነት ይሄ በአገልግሎቶች ወቅት ውስጥ የሚደረጉ ነውሮችን በሰዎችን ተፈውሳችኋል እያሉ የሚበዘብዟቸውን ገንዘቦች ለምሳሌ አንድ ጉባኤን ይጠቅስና በጣም ብዙ ሰው ነበር ይላል እና እስኪ መፈወስ የምትፈልጉ ኑ ብሎ ይጠራል ቤኒሂን። ከዛ ይመጣሉ አለ። እሱ ያው ከስር የሚሆኑት ሰዎች መካከል ነው። ቤኒሂን በጣም ደክሞታል ያስታውቃል። ምክንያቱም ኦልሞስት 2 ወይ 3 ሴሽን ያደረገው ይሄንን ነገር እና ምን ይላል በቃ ተፈውሳችኋል ይላችኋል ማለት ነው። እንደዚህ በከፊል ፈውስ አግኝቷችኋል ይላችኋል እና ኮስቲን ይሄ ጥያቄ ያድርበታል ማለት አንድም ሰው ሳይፈውስ ለአንድም ሰው ሳይጸለይለት ሌላ ጊዜ ያልተፈወሱ ሰዎች እንኳን ቢኖሩ እሺ በእምነታችሁ ጉድለት ነው እንላችኋለን። አትሊስት እጁን ጭኖም ምናምን እንደዚህ መጥቶ ጸልዮላችኋል። እዚህ ጋር ግን እንዴት አፕሮች አያደርጋቸውም? እንዴት አይጸልይላቸውም? ዝም ብሎ እንዴት በደምሳሳው ተፈውሳችኋል ይላል የሚል ጥያቄዎችን እንደዚህ የተደራረቡ ይመጡበታል። የሚኖሩትንም ኑሮ ይመለከተዋል። በአገልግሎት ስም ለፈውስ ተብሎ ሰዎች የሚከፍሉትን ገንዘብ የሚያያል። ለፋይናንሻል ብሬክስሩ ደግሞ ሰዎች የሚዘሩትን ዘር ይመለከታልና ከቅዱሳት መጽሐፍት ጋር ቁጭ ብሎ ከጥናቱ ጋር ይጋጭበታል። መጽሐፍ ቅዱስ እንደዚህ አይነት አገልግሎትን አያውቅም። ገንዘብ ስትሰጡ ይጸለይላችኋል፣ ገንዘብ ስትሰጡ ፈውስን ታገኛላችሁ፣ ገንዘብ ስትሰጡ ሀብትን ታገኛላችሁ፣ ኦር የሆነ ቤትን ትገዛላችሁ እንደዚህ የሚል የለውም እና ትልቅ ጥያቄ ምልክት ሆነበት። ሌላው የአስተምህሮ ጉዳይ ነው። የብልጽግና ወንጌልን መጽሐፍ ቅዱስ የማይለውን
አተረጓጎሙ በጣም በጣም በተንሻፈፈ መንገድ እሱን ያስተምር ነበር። እሱም ሌላ ጥያቄ ፈጠረበት። ከዛ በኋላ ነው አይ ይሄ ነገር ትክክል አይደለም ብሎ በመጀመሪያ ራሱን ኮንፍሮንት ያደረገው ዘሎ ወደ ሚዲያ እና ይሄ ነገር ልክ አይደለም ብሎ ራሱን ከማግለሉ በፊት እና ኮንፍሮንት አደረገው። ያው ኦብቪየስ እንዴት ሪስፖንድ እንደሚደረግ ተረጋጋ፣ ልጅ ስለሆንክ ነው፣ እስኪ ትንሽ ቁጭ ብለህ ተመልከተው አሴ ፋሚሊ ስለሆነ ምክንያቱም ቤተሰቡ ጭምር በዚህ በብልጽግና ወንጌል የሚያምን ጭምር ስለነበር አባቱ ወላጆቹንም ጨምሮ ማለት ነው። እና ለማየት ሞከሩ፣ ግን የሚሆን አይደለም። ከእውነት ጋር መወገን ነበረበት። ያያቸው ነገሮች መጽሐፍ ቅዱሳዊ አለመሆናቸውን ፎርሹር መናገር ነበረበት። ስለዚህ ወጥቶ እነዚህን ነገሮች እንዴት የብልጽግና ይሉታል እንጂ የሰቀቀንነት ወይንም የችጋር ወንጌልን እንደሚናገሩ ወንጌልን በኮቴሽን ያዙልኝ። ምክንያቱም የመጽሐፍ ቅዱስ የአዲስ ኪዳኑ ወንጌል ማለታችን ስላልሆነ ማለት ነው። ሰዎችን የመበዝበዝ መንገድ፣ ሰዎችን የመበደል፣ የሰዎች ፍላጎት ላይ ማለት ሰው እንግዲህ በተለያየ ችግር ውስጥ ያልፋል እና በተለያየ መከራ ውስጥ ያልፋል። ያንን መከራና ያንን ችግር ኤክስፕሎይት የማድረግ አይነት መንገድን ነው እየሄደን ያለን። ይሄ ደግሞ መጽሐፍ ቅዱሳዊ አይደለም በሚል ነው የወጣው እና መቼም ከቤተሰቡ እንግዲህ ያወቀ ከውጭም አይደለም እንዲህ ይላል ምናምን አይደል ውስጥ ሆኖ ተተኪ ከነበረ ሰው ያወቀ እንግዲህ ምን እንደሚባል አላውቅም። እና ራሱ ወንድምየው ይህንን ምስክርነት የወንድሙ ልጅ ይህንን ምስክርነት ሰጥቷል። ከአስተምህሮና ከልምምድ አንጻር ማለት ነው። ከህይወታቸውንም ከሞራልም አንጻር ህይወታቸውንም የሚመሩበት ይሄ እንደዚህ የተሰበሰበ ገንዘብ በቃ የሚባክንበት መንገድ በጣም ዘግናኝ ነው ይላል እሱ። ምክንያቱም ከሰዎች ጤናን ለማግኘት ብለው ታመው መጥተው የሚሰጡትን ብር በቃ ልክ እንደ መበተን በሚመስል መንገድ ነበር የጠፋ የነበረው እና ከሞራሊቲ ከአስተምህሮ ከልምምድ አንጻር በጣም ትልልቅ ጥያቄ ምልክቶችን ማንሳት እንችላለን ይላል ኮስቲን። እኛም ሀገር ከዚህ በፊት ቢቢሲ ቅርብ ጊዜ የናይጄሪያው ቲቪ ሾው ጆሹዋ ላይ በ5 ክፍል የተሰራ ዶክመንተሪ አወጥቶ ነበረ። እንደዚሁ ቲቪ ጆሹዋ የዛሬ 6 ዓመት 7 ዓመት ኢትዮጵያ ይመጣል ተብሎ አሁን ቤኒን አብዛኞቹ የሚያስመጡት ግሩፖች ነው የነበሩት። ያኔም ጆሹዋን ለማስመጣት ትልቅ ዲቪዥን ነበረ እና ያኔ አይ ቲንክ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረቱም ጠንካራ ስለነበረ ጥርስ ነበረ ያን እንዳይሆን ማስቻል ችሏል። ግን በሚገርም ሁኔታ እኔ ቢቢሲ ላይ የወጣውን የቲቪ ጆሹዋን ቪዲዮ ሳይ አልተገረምኩም ነበር። ለዛን ጊዜ እኔ ከቤተሰቤ አባል የሆነች አንዲት እህት አስተርጓሚ ተብላ ሄዳ ነበረ እና ያን ሁሉ የዛሬ 7 ዓመት ነግራኝ ነበር። ግቢ ውስጥ ለ3 ወር ተቀምጣ ነበር። እንዲቀሩ ልክ እዛ ላይ እንደመሰከሩት ሴቶች እንዲቀሩ ይፈለጋል። እዛ አንደኛው የሚመጡትን እንግዶች አሴ ፕሮስቲቲዩት ማኒፕሌት የሚያደርጉ ናቸው። እዛ ቪዲዮ ላይ እንዳየነው እና መረጃ የሚያመጡ ናቸው። እና ይሄን ያኔ ሰምቼ ነበር እና ስሰማ እሷ ጋር ነው ኢሚዲየት ላይ ደወልኩላት። ያው እኛ ይከብደዋል የኛ ህዝብ አሁን ይህንን ማመን። እንግዲህ ያኔ በመረጃ ነው ስም ማጥፋት የሚል ሰው አለ አንዳንድ ሰው ያንም እና እነኚህ ልምምዶች እኛ ሀገር አሉ። የነቢያቱ አብዛኛው ቤተክርስቲያን ውስጥ የውሸት ፈውስ እና ትንቢት ብቻ ሳይሆን የሰዎችን መረጃ በማጥናት እና እንትን በማለት በተለይ ገስታውስ በሚለው አገልግሎት ገስታውስ በሚያስገባቸው ወቅቶች ከቀበሌ መታወቂያቸው ላይ ወይ ከሌላ ሰው ራንደምሊ መረጃ ወስደው ወይ ክፍላቸውን በርብረው ገስታውስ ውስጥ እዛ ውስጥ ባላቸው ሰዎች አብሯቸው በሚቀመጡ በዛው ልክ በሚቆዩበት ሰዓት ሰዎችን እንዲያወሩ እንዲሰልሉ ሰዎች ልከው መረጃ ወስዱና ከጉባኤ 2-3 ሰው ኬዙን ያወቁትን ያስነሱና ይነግሯቸዋል። ኢሚዲየትሊ እዛ አሜን ምናምን ኢሞሽን ሲሆን ይቀርጿቸዋል። ከዛ ቲቪ ላይ ስትሪም ይሆናል እና አንዳንዱ በጣም ለብዙ ሰው ትንቢት የተነገረ ይመስላል። ጉባኤ ውስጥ ከ2 ሰው በላይ አይነገርም፣ ግን ተከታታይ ሆኖ ቲቪ ላይ ስለሚቀርብ እንደዛ ይመስላል። ከዛ ፈውሶች ላይ አሁን ብዙ የቁስል ፈውሶች ላይ ምን ያደርጋሉ? እኔ በደንብ የማውቀው ነው
ቁስል ልክ እንትን ሲል የታመመውን ራቁቱን ይቀርጹታል እና ብዙ ጊዜ የቁስል በሽታ በሂደት ይረግፋል እና ኤዲተሮቹ ለወራት ያንሱ ይከታተሉታል። አመትም ይፍጭ 6 ወርም እንዴት ሆንክ ከተጸለይክ በኋላ ሞመንት ቁስሉ የረገፈን የዳነ ሰዓት ያመጡና ቢፎር ኤንድ አፍተር ብሎ ቀርጸው ያቀርቡለታል። ምናልባት ተጸልዮ በቀረበው ቪዲዮ እና ድኖ በመጣበት ሰውየው ጊዜ የወራቶች ወይ የአመት ልዩነት ይኖራል። ግን ቴሌቪዥን ላይ የሚያየው ሰው ኢሚዲየት ሂሊንግ ይባልና እንትን ይላል። ይሄ እኛ ሀገር ያለ ነው እና በቤኒን አገልግሎትም ከነበሩ ምስክርነቶች ፕሪ የተዘጋጁ ሰዎች ይሄ ተመልምለው የሚታወቁ ስሞል ሰርክል ላይ የሆኑ ተፈወስኩ እንዲሆንክ ብለው መድረክ ላይ መጥተው ድራማ የሚሰሩ ሰዎች እንደነበሩ የተለያዩ ቪዲዮዎች ላይ አይቻለው። ከዛ ደግሞ ተፈውሳቸዋል ተብለው አይነ ስውር ሆኖ አንድ ልጅ ተፈውሳል የተባለ በ7 ዓመቱ በ8 ዓመቱ ከ10 ምናምን ዓመት በኋላ እንደዚህ አይነ ስውር ሆኖ ተነግዶብኛል ብሎ ሚዲያ ላይ መሰከረ አሜሪካዊ አይቻለው። ዴፍ የነበሩ 3 ልጆች ከዚህ ዴፍነስ ተፈውሳቸዋል ተብለው በልጅነታቸው አድገው ትልቅ ሰው ሆነው አሁንም ዴፍ ማይሰሙ ሆነው አሉ። the same thing እንደዚህ አይነት እንትኖች አሉና እኛም ሀገር ከዛ ተቀጥላ እነኚህ ልምምዶች ሁሉም ጋር በሚባል ደረጃ አለ በነቢያቱ አገልግሎት ማለት ነው። ይሄንን ነገርስ እንዴት አየው? እንዴት ታየዋለህ? ከፈውስ ጋር ከእንትን ጋር ፕሪ ኦርኬስትሬትድ የሆነ ድራማ ቲያትሮች ናቸው ብዙዎቹ እንዳልካቸው በመድረኮቻቸውም ላይ የሚደረጉት በገስት ሃውሶቻቸውም ላይ የሚያደርጓቸው ነገሮች ቲያትሮች ናቸው ብዙዎቹ። በተለይ ከተአምር ጋር የሚገናኙ ከምስክርነት ጋር የሚገናኙ የቲቢ ጆሹዋንም እንዳነሳኸው ብዙዎቹ ከዛ ጋር ነው የሚገናኙት። ከቲያትር ጋር የሚያገናኙበት ወይንም ይሄ ትወና የሚያደርጉበት መሰረታዊ ምክንያት እውነተኛ የሆነ ፈውስ ስላልሆነ ነው። እውነተኛ የሆነ ተአምር ስለሌለ ነው። እኔ ብዙ ጊዜ የማነሳው አንድ ታሪክ አለ። አንድ ሐዋሳ የሚገኝ ነብይ ነኝ ባይ ጋር ሄደው ዲያሊሲስ የሚያደርጉ ሰው ነበሩ። በቃ ተፈውሰዋል ተባሉ። እንደው የነቢይን በጣም ጥሩ ነው ልልህ እኮ ነው። ዴፍ ነህ ተብሎ ተፈውሶ ሳይናገር ቢቀር አይነ ስውር ሆኖ ተፈውሳል ተብሎ ሳያይ ቢቀር ኢትስ ኦኬ። ዲያሊሲስ በቃ ካሁን በኋላ እንዳያረጉ አላቸው ያ ሰው እና ሻሉ። ጠዋት ነው እንደዛ ያላቸው። ከሰዓት በቃ ተፈወስኩ ብለው ምስክርነት ሰጡ እና በአፍተር ዊክ ሰውየው አረፉ እና የቤተክርስቲያን ደግሞ ሽማግሌ ነበሩ እና ይህ ምስክርነት ሰውየው አርፈው ተቀብረው ሰው ሀዘን ተቀምጦ ድንኳን ተጥሎ ይተላለፍ ነበር። እንግዲህ ኢማጅን ለቤተሰብ ምን አይነት መከራ እንደሆነ። የኛ ሀገሮቹ ትንሽ ጨካኝም ይመስሉኛል በዚህ ረገድ ልልህ ነው። የሚያደርጓቸው ነገሮች ከድራማዎቹ ባሻገር አንዳንዶቹን ወደ ሞት ጭምር ነው የሚነዱት። አንዳንዶቹን በቃ የሕክምና ኮምፕሊኬሽን ውስጥ ጭምር ነው የሚከቱት። ምክንያቱም ልክ እንደ ውጭዎቹ እነ ቤኒን እንደው ከአፍሪካ ውጭ በመሆናቸው ይጠነቀቃሉ። እንዲህ ብለህ ነበር ምናምን እንደው ከውሸት ውጭ አሁን ይሄ ስለማይባል እንጂ የሕክምና ኮምፕሊኬሽን ውስጥ ከከተተ ሰውን እንደሚጠየቅ ስለሚያውቅ ስፔሲፊክ አይሆንም። አይተኳል ተፈውሳችኋል እንዲሆናችኋል። ዲያሊሲስ አታገኝም አሁን እነሱ ጋር ይሄ በጣም የህርት ምናምን ጉዳይ አታገኝም። ኩላሊት ፌል ምናምን በፍጹም አይነካም። ጸልይልሃለሁ ይልሃል እንጂ እናወጣ መስከረ። ምክንያቱም ባክፋየር እንደሚያደርግ ያውቀዋል። የኛዎቹ ግን በጣም በጣም ይጨከናሉ። በጣም የሚሄዱበት ርቀት ከባድ ነው። እንዳልከው ብዙ የሚጠቀሟቸው ቴክኒኮች አሉ። ብዙ የሚያደርጓቸው ነገሮች አሉ። የሰዎችን ማንነት በጣም ያጠናሉ። ማጥናት ብቻ ሳይሆን ቅጥረኞችም ጭምር አሉ አይደል? አብረው ገስት ሃውስ እንጸልይ ብለው የሚገቡ አሉ። እነሱ በጣም ባክስትሪም በጣም አጥንተው ከዛ በደንብ የተደራጀ ማለት ፋይል ኖሮህ ነው የምትገባው የጸሎት ፕሮግራሙ ላይ። ስለዚህ እሱን ይነግርሃል። ከዛ ከኢሞሽን ጋር አብረው ያገናኙታል እና ይሄ አይ ቲንክ ግሎባል ትሬንድም የሆነ የዛ አንድ አካልም የሆነ የሚመስል ነው።
ስለዚህ በሐሰት በሆነ ፈውስ ሐሰት በሆነ ትንቢት ለመበልጸግ ማለት ግባቸው ልክ አሁን ማነው አንደኛው ሐሰተኛ ነብይ ሆቴል እንደገነባው የገነባ እንዳለው አትሊስት በቃ ግባቸው ገንዘብና እነሱ ራሳቸው ከድህነት ትራፕ የሚወጡበትን መንገድ ማዘጋጀት እንጂ እውነተኛ የእግዚአብሔር መንፈስን እውነተኛ የእግዚአብሔርን ስራ እውነተኛ የእግዚአብሔርን ማዳን በፍጹም ግድም አይሰጣቸው ቱ ዘ ሌቭል ጭካኔያቸው ልክኛም ሀገር ማን ነው ኢሳት ነው ዶክመንተሪ ሰርቶ የነበረው እስራኤል ዳንሳ ላይ ከመድፈር ጋር የተገናኙ ከማገት ጋር የተገናኙ እንደነዚህ አይነት ነገሮች በቃ ኮመን ሆነዋል እና የግሎባል ትሬንዱ ይሄ የፈውስና የድንቅ የሚባሉት ሰዎች የሚያደርጉት ሆኗል። ትንሽ አውሮፓ ላይ እንኳን የለም። አሜሪካ ውስጥ ያሉት የካናዳ አሜሪካ ምናምን ያሉት ልክ እንደዚህ አይነት ነገርን ሲደረግ ህጋዊ የሆነ ዱላ እንዳለ ስለሚያውቁ በጣም በመፍራትና በመንቀጥቀጥ ነው የሚያደርጉት። የኛዎቹ ግን ምንም አይነት ህጋዊ ከለላ እንደሌለው ምክንያቱም የሚጠቃው አታክ የሚደረገው ሌማኑ ህዝብ ይሄ የሚመጣው መንጋው ስለሆነ መንጋውን የሚጠብቅ ምንም ስለሌለ እንደ ልባቸው እንደፈለጉ ነው የሚያደርጉት እና በደንብ ቲያትራቸውን ለመስራት የተመቻቸ ምቹ ኢንቫይሮንመንት እንዳላቸው በደንብ መመልከት እንችላለን። እኛም ሀገር ዓለም ላይም እንደዚህ አይነት እንደዚህ ልምምድ ያላቸው ሰዎች ትንሽ ያዩ ያስተዋሉ አብረው ያገለገሉ ከውጭም ደግሞ ከመጽሐፍ ቅዱስ አኳያ ልክ ይሄ አይደለም ክርስትና ብለው የሚቃወሙ ሰዎችን የመንፈስ ቅዱስ እንቅስቃሴ ጠላት እንደሆኑ የመንፈስ ቅዱስ ስራ እንደማያስደስታቸው ደረቅ እንደሆኑ እኛ ሀገር ቀድሞ ይሰራ የነበረ ነገር ነበር። ስነ መለኮት ትምህርት ቤት መሄድን ወይም ቴዎሎጂ መማርን ያደርቃል ተብሎ በስነ ስርዓት ይሰራ ነበር። ብዙዎቹ ያን የሚሉት ማናቸው ካልክ ስነ መለኮት ትምህርት ቤት ያልሄዱ በጣም መጽሐፍ ቅዱስን በተጣረሰ ትርጉም የሚሰብኩ መማር የማይፈልጉ ሰባኪዎች ናቸው ብዙ ጊዜ እንደዛ የሚሉት። እሱ አንደኛ ፕሮፓጋንዳ ነበር። አሁንም ዓለም ላይ ደግሞ እንደዚህ እንደ ቤኒሂን አገልግሎት ያላቸውን የተለያዩ ሰዎች ቲቪ ጆሹዋ ቅድም እንዳነሳ ነው የተለያዩ እንደዚህ ስካንዳሎች አሉ። እንዲህ ይሰራል እንዲህ ልክ አይደለም ሲባል የኛም ሀገር አሁን ያለው የነቢያቶቹ እንቅስቃሴ ላይ ያሉ ነገሮችን በመታወረበት ጊዜ አገንስት ኦፍ ሆሊ ስፒሪት እንደሆንክ በጣም ነው የሚያሳዝነው። እሱ አክሊል ምን መሰለ አንደኛ መንፈስ ቅዱስን እና ማንነቱን በዚህ ልክ ለቁሻሻ ተግባር መከላከያ ማዋል በጣም ያሳዝናል። መንፈስ ቅዱስ ብዙ ጊዜ መንፈስ ቅዱስ ወደ አእምሯችን ሲመጣ ከትንቢትና ከምንድነው ከተአምር ጋር ከምናምን ጋር ብቻ ነው ወደ አእምሯችን የሚመጣው። ግን መንፈስ ቅዱስ ይህንን ዓለም የፈጠረ ይህንን ካዮቲክ የሆነ ነውጠኛ የሆነ ቅርጽ አልባ የሆነውን ዓለም ቅርጽ የሰጠ ፈጣሪ ነው። ድነትን ያስገኘ የኢየሱስ ክርስቶስን ፍቅር በልባችን ያፈሰሰ መንፈስ ነው። በዛ ላይ ደግሞ ቅዱሳት መጽሐፍትን እስትንፋሰ መለኮት ናቸው ይላል አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 17 16 እና 17 አውፊተ መለኮት እስትንፋሰ መለኮት ያላቸው ልክ እግዚአብሔር እስትንፋስ ሩሃ ያላቸው። ይሄ ምን ማለት ነው? እግዚአብሔር ሰውን እፍ እንዳለበት ልክ መንፈስ ደግሞ በውሃ ላይ ሰፎ እንደነበረ እግዚአብሔር ሲናገር በመንፈስ ቅዱስ ራሱን ሲገልጥ በንፋስ መልክ እንደገለጠ ልክ እንደዛ ቅዱሳት መጽሐፍት የእግዚአብሔር መንፈስ ያረፈባቸው በመሆናቸው ከዛ እግዚአብሔር መንፈስ ካረፈባቸው ቅዱሳት መጽሐፍት በተቃራኒ እየሄደ የተጻረረ እንደው መቃረም ብቻ አይደለም እኮ አጌኒስት የእግዚአብሔር መንፈስ እየሰራ ሰውን እሱን መቃወም የቤተ ክርስቲያንን ንጽህናን መጠበቅ የክርስትናን ታሪካዊ አስተምህሮ የክርስትናንና የቤተ ክርስቲያንን ንጽህና ለመጠበቅ መትጋትን እንደ መንፈስ ቅዱስ ተቋሚ አድርጎ ማቅረብ በጣም እኔ እንደው ምናልባት በዚህ ዘመን ከሚያሳዝኑ አባባሎች ፍረጃዎች መካከል ነው። አንድ ነገር ግልጽ መሆን ያለበት መንፈስ ቅዱስ በየትኛውም ዘመን ይሰራል። ሳይሰራ ምክንያቱ ፈጣሪ ከሆነ ሳይፈጠር ሳይሰራ የሚኖርበት የሚሆንበት ወቅት ዘመን አይኖርም። እግዚአብሔርም
ሳይናገር ሳይመግብ ድነቱን በኢየሱስ ክርስቶስ የሰራውን ያንን ታላቅ መቤዠትን ሳያበስር የሚቆይበት ጊዜ መንፈስ ቅዱስ ሁልጊዜ በስራ ላይ መንፈስ ቅዱስ ሁልጊዜ አክቲቭ ነው፣ እየሰራ ነው፣ እያበሰረ ነው፣ ወንጌሉን እየተናገረ ነው። ይህንን ዓለም ወደ ታየለት መጨረሻ አይደል? ይሄ ዓለም የታየለት አንድ ኮመን የሆነ አንድ ግብ ስላለው ወደዛ ግብ ያም ግብ በክርስቶስ ኢየሱስ መጠቅለል ነው። ወደዛ ግብ እያደረሰው። በዚህ መካከል ግን ሰዎች በክፉ ልቦና ተነሳስተው በራሳቸው የገንዘብና የነዋይ ጥማት ተነሳስተው በዚህ መንፈስ ቅዱስ ስም ሲነግዱ ተዉ ማለት የመንፈስ ቅዱስ ስራ ነው። ምክንያቱም መንፈስ ቅዱስ በእንደዚህ መንገድ እንግዲህ አሁን ቅድም እንዳልነው በቲያትር በሐሰት ትምህርት ሰዎችን ለሆኑ ሰዎች ለጥቂት ሰዎች ሀብት ማካበቻነት ሲሰዉ ይሄ በጣም እንደውም አብሮ መንፈስ ቅዱስ የሚወቅስበትና የሚያዝንበት እንጂ መንፈስ ቅዱስ ተቋም የሚያስብል አይመስለኝም። እኔ ምናልባት ደግሞ መንፈስ ቅዱስን መቃወም ከመንፈስ ቅዱስ ውጪ መሆን ማለት ጸረ ክርስቶስ መሆን ማለት ነው። ኢንሪል ተርምስ ማን ነው መንፈስ ቅዱስን እየተቃወመ ያለው በመንፈስ ቅዱስ ስም እየነገደ ያለው ነው የሚለውን በደንብ ማንሳት የምንችል ይመስለኛል። አክሊል እኛ ሀገር ከዚህ በፊት ቡሽሪ የማላዊ ሰው እሱ በመጣ ጊዜ ከዛ በኋላ አዲስ የመጡ በጣም ልምምዶች ነበሩ። እንግዲህ ቡሽሪ የጸለየላቸው ብዙ ሰዎች ናቸው ከዛ በኋላ የቡሽሪ አይነት ሚሊዮነር ነብዮቻችን የሆኑትና ያኔ የነበሩ ድራማዎች ነበሩ አስታውሳለሁ። እጅ ላይ የወርቅ አቧራና ያለን ቤቱ ላይ ወርቅ ብናይ ምናምን ብዙ ነገር እና እኔ አይገባኝም። ሰው ጌታ ኢየሱስን የሚያውቅ ህዝብ እንዴት ሆኖ እንደዚህ እንደሚፈልግና እንደሚጃጃል እኔ ከበፊትም እንደው አሁን ያለውበት መረዳት ላይ ሳልደርስም ገና እንዲህ ሲባል ጥያቄ ጠይቃለሁ ስቃለሁ ነበርና ግን ያ ይዞት የመጣው ጣጣ ቀላል አልነበረም። ከዛ በኋላ ልምምድ የሚለማመዱ የሚያደርጉ ሰዎች እንዳሸን የፈሉበት ከዛ በዛ ብዙ ነገር የተፈጠረበት ነው ኢትዮጵያ ክርስትና ውስጥ። የቤኒሂን መምጣትስ ከዚህ በኋላ ምን ያመጣል? ኦልሬዲ በትምህርቱ ብዙ ተከታዮች አሉት፣ ብዙ ኢምፓክት አለው እዚህ ሀገር። የእሱ ልምምድ በደንብ በትምህርትም በተግባርም የሚደረግ ነው። ሌላ ምን ይዞ ይመጣል ብለህ ታምናለህ ኢትዮጵያ ቤተክርስቲያን? ከዛ የኢትዮጵያ ቤተክርስቲያን እንደ መጨረሻም ጥያቄ ሆነልኝ፣ ከዚህ ካለው ኪዮስ መውጫ መንገድ አላት ወይ? በየጊዜው ከድጡ ወደ ማጡ እየሄደች ነው። በጣም እርሊ የነበረው ቅርብ ጊዜ የነበረው ክርስትና በጣም ፈጣን በሚባል መልኩ ክርስትና መልክ የሌለው እንደውም በሌሎች ቃሉ አልተረዱትም ብለን የምናምናቸው ቤተ እምነት ውስጥ የማይደረጉ አሳፋሪ ክርስትና የሚያክሉ ልምምዶች ያሉበትና ቀጣይ ምንድን ነው ሊሆን የሚችለው የሚባል መገመት የማይቻልበት ደረጃ እየደረሰ ነው እና ኤግዚት ወይ አለው ወይ? ሁለቱን መልስልኝና ጨርስ። የቤኒሂን መምጣት አደጋዎች አሉት ወይ? ይመስለኛል አደጋዎች በደንብ ይኖሩታል። ምክንያቱም ቅድም እንደ መጀመሪያ ላይ እንደተነጋገር ነው ለብዙዎቹ ቤኒሂን ሂሮአቸው ነው ማለት አልቲሜትሊ ሄደው ሊደርሱ የሚፈልጉት ወይም ሊሆኑ የሚፈልጉት ቤኒሂንን ነው ማለት በቃ እንትን ነው በቃ ሲሊንጉ እሱ ነው፣ ጣሪያው እሱ ነው። የብልጽግና ወንጌል በፈውስ በምናምን የሚሄዱ ሰዎች የመሆን የፍላጎታቸው ጥግ እሱ ነው። አንዳንዶችም ልክ እንደ ሮል ሞዴል ይዘው የሚከተሉትም መጽሐፍም ሲጽፍ የሚጽፉት የሚያደርገውንም ሲያደርግ የሚያደርጉት ይሁን አንዳንዶቹ ከና አለባበሱ ጭምር የሚኮርጁት ሰው ነው። ስለዚህ የእሱ መምጣት ምን ያደርጋል? እኔ የሚመስለኝ አንደኛው አሁን ያለውን ይሄ ያለውን ልምምድ ኢንፋክት አናንስም ብሏል። አንድ እኔ ፌስቡክ ላይ የጻፍኩት ላይ ምን ቤኒሂን ምን አዲስ ነገር ያመጣል? እኛ እንደውም አዲስ ነገር እንዳናስተምረው ፍራ ብሎኛል። አሌክስ ነው በጣም የሚገርም አገላለጽ ፍራ ብሎኛል። እውነቱን ነው። በብዙ መንገድ ሄደናል። ነገር ግን እኔ አንድ የምሰጋው ነገር በጣም ኢንቴንሲፋይ የሚያደርገው በጣም
የመሆን ፍላጎታቸውን እሱን የመሆን ፍላጎታቸውን በጣም ስለሚያነሳሳ የመበዝበዣ መንገዶቻቸው በጣም የሚያይሉ ይመስለኛል። በተለይ ደግሞ አሁን ካለው ከፖለቲካዊ፣ ከማህበራዊ፣ ከኢኮኖሚያዊ ነገሮች ምቹነት በተለይ ለእነዚህ ሰዎች ካለው ምቹነት ጋር ተገናኝቶ በጣም ትልቅ እንጥፋት ያመጣሉ። ምዕመኖች ወደ መበዝበዝ ይገባሉ። በጣም ገንዘብ ማግኛ እንትኖች ይበዛሉ። ሌላው ደግሞ ምናልባት አሁን ኤክስፔክት የማደርገው አሁን ዳይሜንሽናቸውን የሚያሰፉ ይመስለኛል ወደ ግሎባል የመጠጋት አይነት ከኢትዮጵያ ትንሽ ወደ አፍሪካም ጠጋ የማለት አይነት። ስለዚህ ይሄንኛው ኦልሬዲ በደንብ ኤክስፕሎይትድ የሆነ ሪሶርስ ስለሆነ ስለዚህ አሁን ጠጋ ወደ ማለት የሚያድጉ ይመስለኛል። ከዚህ ጋር ደግሞ አንድ ሌላ የምሰጋው ስጋት አዳዲስ የቤንሂንን ልምምዶች የሚያስተዋውቁ ይመስለኛል ከድፍረቶች ጋር፣ ከአስተምህሮ ድፍረቶቹ ጋር፣ ለራሳቸው ካላቸው መጥፎ ኢሜጅ ጋር ማለት መጽሐፍ ቅዱሳዊ ካልሆነ ኢሜጅ ጋር በጣም ሊያዩዋቸው የሚችሉ ሊያጠኗቸው የሚችሉ አዳዲስ ልምምዶችን ኢንትሮዲውስ ልክ ቡሽሪ ሲመጣ አዳዲስ ልምምዶች እንደመጡ አዳዲስ እኔ የክፉ መንፈሶች ነው የምለው። ምክንያቱም ከአንዳንዶቹ ሰው በአእምሮ እንኳን ሊያደርጋቸው አይደለም በመንፈስ ቅዱስ በንጹህ ሕሊና ልታረጋቸው ስለማትችል የክፉ መንፈስ ልምምዶች በደንብ እየዳበሩ የሚሄዱ ይመስለኛል። ስለዚህ የቤንሂን መምጣት አደጋው አንደኛ ኢንቴንሲፋይ ያደርገዋል። አሁን ያለውን የብልጽግና ወንጌል የእነዚህ ልምምዶች የተአምራት ምናምን የሚሏቸው ልምምዶች በጣም ኢንቴንሲፋይ የሚያደርገው እና ደግሞ አዳዲስ ልምምዶችን ከሱ ደግሞ የሚቀስሙ ጭምር ይመስለኛል። ወይ ሙቹዋልም ነው እነሱም ሊሰጡ ይችላሉ ብዬ ደግሞ አስባለሁ። ምክንያቱም በደንብ በአንዳንድ ጎኑ በጣም ዚያር ሶ ጉድ በስማርትም ናቸው። ኃይለኛ ልምምዶች አሉ እኛ ሀገር ምናልባት ሌሎች ሀገር የማይደረጉ በደንብ እነሱን ደግሞ የሚያቀብሉም ይመስለኛል። ስለኛ ሀገር ስለ ቤተክርስቲያን አሁን ስላለችበት ሁኔታ እንግዲህ በጣም መሰረታዊ ነገር ይመስለኛል። እሱ ሁልጊዜ ስለ ተሐድሶ ይባላል ምናምን የተለያዩ ነገሮች እንላለን። ግን አንድ ኮመንሊ መግባባት ያለብን ነገር የምር የኢትዮጵያ ቤተክርስቲያን ቅዱሳት መጽሐፍትን ገልጠን መጽሐፍ ቅዱስን ገልጠን ጤናማ ነች ወይ የሚለውን በቅዱሳት መጽሐፍት ምንመዝን ከሆነ እናም ይሄ የመዘንበት ሚዛን መጽሐፍ ቅዱስ ሆኖ የሰጠነው ምላሽ አዎ ጤናማ ነች የሚል ከሆነ ብዙ ክርክር አያስፈልገው። ነገር ግን ቅዱሳት መጽሐፍት የማይሏትን ሆና ተገኝታለች፣ ጤና ቢስ ሆና ተገኝታለች ብለን ደግሞ ድምዳሜ ላይ ከደረሰ ምክንያቱም ቅዱሳት መጽሐፍት የማይሏትን አይነት ቅዱሳት መጽሐፍት የማይመሰክሩላትን አይነት ወይንም ቤተክርስቲያንን ምንድነው ቤተክርስቲያን ያደረገው የሚለውን ተመልክተን ቤተክርስቲያን ያደረጋትን አላባዎች መሰረታዊ ነገሮች ሚስ ካደረገች ቤተክርስቲያን በመጀመሪያ የወደቀችበትን ቆማ ማሰብ አለባት። the first thing የት ነው ያለ ነው ምንድነው ሆን ነው የሚለውን ኮመንሊ ልክ እንደ የጋራ በሚባል ደረጃ መውደቃችንን ማሰብ መቻል አለብን። አወዳደቃችንን ማሰብ መቻል አለብን። እግዚአብሔር ኦነስት ስለሆነ ምክንያቱም እውነተኛ ቤተክርስቲያን የእግዚአብሔር መገኛ ነች። እግዚአብሔር በመካከሏ ያድራል ማለታችን ነው። እግዚአብሔር በመካከሏ ሲያድር ቅዱሳት መጽሐፍትን ትከፍታለች ማለታችን ነው አይደል? ብዙ ቸርቾቻችን ጋር ምስባካችን መካከል ላይ ነው አይተኮነ መድረካችን ፖይንቱ መጽሐፍ ቅዱስ መካከለኛችን ነው እያለ ነው። ስለዚህ መጽሐፍ ቅዱስ ይከፈታል፣ ይነበባል፣ ይተረጎማል፣ ትክክለኛ የሆነ ትርጓሜን እናቀርባለን ማለታችን። ስለዚህ ቤተክርስቲያን ወድቃለች ወይም ጤናዋ የእግዚአብሔር መገኘት በመካከሏ የለም ስንል ቅዱሳት መጽሐፍትን በአግባቡ እየተረጎመች አይደለም፣ በአግባቡ እያነበበች አይደለም። በዚህም ምክንያት ህይወቷ ጎድፏል። ልምምዱ ትክክል አይደለም፣ የምናደርጋቸው አካሄዱ ትክክል አይደለም። ሊዘገንነን የሚገባ ነገር እየዘገነነን አይደለም፣ ወይንም ሊያስቆጣን የሚገባ ነገር ይሄ በቃ በጣም ደም ስራችንን ግትርትር እንዲል ሊያደርግ የሚገባው ነገር እሱ ጠፍቶብናል እያልን ጭምር።
ስለዚህ ቅዱሳት መጽሐፍት የቤተክርስቲያን ጤናማነትን የሚለኩት የእግዚአብሔር መገኘት የሚገኝባቸው የሚኖርባቸው ነገሮች በአግባቡ ስታደርግ ነው። ትክክለኛ የሆኑ ስርዓቶችን፣ ሳክራመንቶችን፣ ቅዱስ ቁርባንን ስታደርግ፣ ጥምቀትን ስታደርግ ትክክለኛ በሆነ አንደርስታንዲንግ እነዚህን እስካላደረገች ድረስ እግዚአብሔር ምክንያቱም የእግዚአብሔር መገኘት ቅድም እንዳነሳናቸው አይነት ባሉ የሆኑ ሴሌብሪቲዎች በኩል አይደለም፣ ወይንም በግል ልምምዳችንም ጥሩ ልሳን ስለተናገርን የሆነ ነገር ስለሆነ የእግዚአብሔር መገኘት ኦብጀክቲቭ ነው። ትክክለኛ መጽሐፍ ቅዱስ ትርጓሜ እስካለ ድረስና ትክክለኛ የሆነ የሳክራመንት የስርዓቶች መቅረብ እስካለ ድረስ ነው። ስለዚህ ወደ መጽሐፍ ቅዱስ መመለስ መቻል አለብን። ምናልባት ሁልጊዜ በየዓመቱ ኦክቶበር ላይ ተሐድሶ ሲታወስ የሚል አንድ ዝግጅት አለን እና ከዛ ዝግጅት አንድ ሁልጊዜ የሚገባኝ ነገር ቅዱሳት መጽሐፍት ሲዘጉ እንዴት ቤተክርስቲያንም ሆነ ዘመን ጨለማ ውስጥ እንደሚገቡ ነው። ቅዱሳት መጽሐፍ ሲከደኑ ቅዱሳት መጽሐፍ ስልጣናቸው ወደ ጎን ሲደረግና ሰዎች የበላይ ሲሆኑ የሰዎች ልምምድ ሲቀድም ቤተክርስቲያን ምን አይነት አዘቅት ውስጥ እንደምትገባ ምን አይነት የማትወጣው ሸለቆ ውስጥ እንደምትገባ በደንብ እንመለከታለን። ስለዚህ እንግዲህ ፕሮቴስታንትም ስለሆነን የፕሮቴስታንት ውላጆችም ስለሆነ ቅዱሳት መጽሐፍት ሁል ጊዜ ማዕከላችን መሆን መቻል አለበት። አይ ቲንክ ወይ አውት በጣም እንትን አይደለም። በጣም ይሄ ልንወጣ የምንችልበት ከዚህ አይነት ውጥንቅጥ የምንወጣበት መንገድ ራሳችንን ወደ ቅዱሳት መጽሐፍት ትምህርት፣ ወደ ጤናማው ትምህርት፣ ወደ ቀደመችው ቤተክርስቲያን ወደ ፈርስት ሴንቹሪ ወደ እስከ 4ኛው 5ኛው ክፍለ ዘመን ድረስ ወዳለችው የሐዋርያዊቷ ቤተክርስቲያን ሁልጊዜ መመለስ መቻላል። ትምህርታችን መለኪያው እሱ ስለሆነ አዘርዋይዝ ቀድሞ ያልነበረን ነገር አንተ ካልክ ወይ የቀደሙት ተሳስተዋል ወይ አንተ ተሳስተሃል። ስለዚህ ከቀደመችው ቤተክርስቲያን ያልተቀዳን ከቅዱሳት መጽሐፍት ያልተቀዳን ትክክለኛ ስርዓት የሌለበትን መከተልን እሱን አቁመን ወደ ቅዱሳት መጽሐፍት መመለስ አለብን። ይሄ በጣም ቦተም ላይ ነው። ምክንያቱም እኔ እንደሚመስለኝ ቅዱሳት መጽሐፍት ተዘግተውብን ያሉ ይመስለኛል። የእነሱ ይከፈታሉ እኮ ይነበባሉ፣ እነሱን ተንተርሶ ሰው የፈለገውን ይላል። ግን የበላይ ባለስልጣን አይደሉም። የሚተረጉማቸው ሰውዬ ነው የበላይ ባለስልጣን። የእሱ ፍላጎት ነው የበላይ ባለስልጣን እሱ ሊናገር የፈለገው እና ወደ ቅዱሳት መጽሐፍት ንባብ፣ ትርጓሜ፣ ወደ ትክክለኛው የሆነው የእግዚአብሔር መገኘት ወደሚገኝባቸው ስርዓቶች ወደዛ መመለስ አለብን ብዬ አስባለሁ። ከዛ ውጪ አይ ቲንክ እግዚአብሔርም የሰጠን አይደል ታላቁን መገለጥ እንኳን የመሰከረልን ቅዱሱ መጽሐፍ ስለሆነ ወደ ቅዱሳት መጽሐፍት ወደ ሶላ ስክሪፕቱራችን መመለስ አለብን ብዬ አምናለሁ። አመሰግናለሁ። እንግዲህ ስለሆንክ አማን፣ በሌላ ርዕሰ ጉዳይ እንደምንወያይ ሌላ ጊዜ እርግጠኛ ነኝ። ቴንኪው በጣም አድማጭ ተመልካቾቻችን ይህንን ቃለ መጠይቅ ሰምተው ፊድባካቸውን በኮሜንት በዋትሳፕ በተለያየ መንገድ እንዲሰጡ እንደተለመደው እጠይቃለሁ። በዚህ ርዕሰ ጉዳይ በሌላም ወገን ሀሳብ ያለውን ሰውና ሌሎችም ስራዎችን በተከታታይ የምናቀርብ ይሆናል። ስለዚህ በራችን ለሁሉም ክፍት ነው የሚለውን ለማሳሰብ ሞክራለሁ። አብራችሁን ስለቆየችሁ እጅግ በጣም ነው የማመሰግነው። ብዙ እንደተማራችሁ፣ ብዙ ሀሳብ እንደወሰዳችሁ እርግጠኛ ነኝ። በሌላ እንግዳ እስክንገናኝ ቸር ቆዩን።